ሰላም ሰላም፣ ጤና ይስጥልኝ ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል መሰረታዊ የሆኑ የአማርኛና እንግሊዝኛ እንዲሁም ሂሳብ ትምህርቶችን እየተከታተል የመጻፍ የማንበብና ሂሳብ የመስራት ክህላችንን የምናዳብርበት ቻናል። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ከሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ እኔን አበረታቱኝ። ለእናንተም ጠቃሚ ትምህርቶች እንዲደርሷችሁ ማለት ነው። ኦንላይን መማር የምትፈልጉም ካላችሁ ኦንላይን ትምህርት መስጠት ላይ ነኝ። ስር ባስቀመጥኩት የስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ልትማሩ ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ትምህርት ነው የምወስዳችሁ። ውድ ቤተሰቦቼ ዛሬም ልክ እንደባለፈው ክፍል ማለት ነው እንግሊዘኛ ፍሬዞችን በአማርኛ ሲተረጎሙ ነው ይዤላችሁ የመጣሁት። በዛሬ ክፍሌ ብቻ 20 የሚደርሱ ፍሬዞችን ደግሞ ሀሳባችን ልንገልጽባቸው የምንችላቸው 20 የተለያዩ ወርዶችን አምጥቼላችኋለሁ በአማርኛ ትርጉማቸው ጋር ማለት ነው። በድጋሚ አብራችን ቆዩ። እርግጠኛ ነኝ እነዚህን በቀላሉ መያዝና መናገር የምትችሏቸውን ነው ያመጣሁላችሁ። ከማውቃቸው የተለመዱ ከሆኑ ናቸው ማለት ነው። ስለዚህ በጥሞና ቪዲዮን ከተከታተላችሁት ቀጣይ እኔ ካልኩት በኋላ እናንተም እያላችሁ ስትለማመዱት በቀላሉ ሀሳባችንን በእንግሊዝኛ መግለጽ እንድንችል የሚረዱ ወርዶችን አምጥቻለሁ ማለት ነው። እሺ እንያቸው። It is beautiful. It is beautiful. አሁን ሁልጊዜ beautiful ወይም ሲነበብ እንግዲህ beautiful ነው የሚለው። ያው it is እንግዲህ it ለነገሮች ነው። is ደግሞ አጋዥ ቨርብ ነው የምትባለው፣ ሄልፒንግ ቨርብ ነው የምትባለው ማለት ነው። ይችን ኮመን ናት ሁሉም ወርዶች ላይ፣ አሁን ያመጣሁላችሁ ወርዶች ላይ it is የሚል ነገር አለው። እሱ እንግዲህ የነገርን ነው ማለት ነው፣ ሁኔታን ነው የሚገልጽልን ማለት የነገሮች ለነገሮች ነው የምንጠቀመው። በዛ ቦታ ሌላ ነገሮችን የራሳችን የሆነን እያስገባን መጠቀም እንችላለን። ዋና ታርጌታችን የሚሆነው ግን እነዚህ አዳዲስ ወርዶች ላይ ማለት ነው። አሁን እቺ ቢዩቲፉል የምትለዋ ምን ማለት ናት? ቆንጆ ማለት ናት። በአንድ ላይ ሲሆን ኢት ኢዝ ቢዩቲፉል ሚንስ ቆንጆ ነው፣ የሆነ ነገርን ቆንጆ መሆኑን እየገለጽን ነው ማለት ነው። ኢት ኢዝ ቢዩቲፉል ቆንጆ ነው። በተመሳሳይ ኢት ኢዝ ጉድ፣ ኢት ኢዝ ጉድ። አሁን እዚህ ጋር ኢት ኢዝ ቀድመን ብያለሁ። ከኢት ኢዝ ቀጥለን ምናል ጉድ፣ ጉድ። ኢት ኢዝ ጉድ ጥሩ ነው። ጉድ ሚንስ ጥሩ። ስለዚህ የሆነ ነገርን ነው የሚያመለክተን ብያለሁ። ኢት የሚለው ኢዝ ደግሞ ነው ማለት ነው። በዚህ ሴንስ ኢት ኢዝ ጉድ ካልን የሆነ ነገርን ጥሩ ነው እያልን ነው ማለት ነው። ጥሩ አሁን ጉድ ብቻ ብንል ጥሩ ማለታችን ነው። ጥሩ ነው ለማለት ስንፈልግ ኢት ኢዝ ጉድ እንላለን። ኢት ኢዝ ጉድ ሚንስ ጥሩ ነው ማለት ነው። ኢት ኢዝ ባድ፣ ኢት ኢዝ ባድ፣ ባድ የሚል አዲስ ወርድ ተጨመረልን ማለት ነው። ባድ ማለት መጥፎ ማለት ነው። ኢት ኢዝ ባድ መጥፎ ነው እያልን ነው ማለት ነው። የሆነ ነገርን መጥፎ ነው ብለን መግለጽ ስንፈልግ ኢት ኢዝ ባድ እንላለን። ኢት ኢዝ ኢንተረስቲንግ፣ ኢት ኢዝ ኢንተረስቲንግ። አሁንም ኢት ኢዝ ኮመን ነው ያረኩት ከመጀመሪያው ጋር ኢት ኢዝ አል ከዛ ኢንተረስቲንግ፣ ኢት ኢዝ ኢንተረስቲንግ። ኢንተረስት ማለት አጓጊ የፍላጎት እንደማለት ነው። እዚህ ጋር በዚህ ሴንስ ደግሞ ኢት ኢዝ ኢንተረስቲንግ ካል የሚያጓጓ ነው፣ የሚያጓጓ ነው ለማለት ስንፈልግ ኢት ኢዝ ኢንተረስቲንግ እንላለን። ኢት ኢዝ ቦሪንግ፣ ኢት ኢዝ ቦሪንግ፣ ኢት ኢዝ ቦሪንግ ደባሪ ነው ወይም የማያስደስት ነገር ወይም የሚያሰለች ነገር ሲሆን ኢት ኢዝ ቦሪንግ እንላለን። ኢት ኢዝ ቦሪንግ ሚንስ ደባሪ ነው፣ ደስ የማይል ነው ማለታችን ነው። ኢት ኢዝ ሃርድ፣ ኢት ኢዝ ሃርድ፣ ሃርድ ሚንስ ያው ዝም ብሎ ጥሬ ትርጉሙ ጠንካራ ማለት ነው። ሃርድ ማለት ነገር ግን በዚህ ሴንስ ኢት ኢዝ ሃርድ ካል ምን ማለታችን ነው? ከባድ ነው ለማለትም እንጠቀማለን ማለት ነው። ጠንካራ ነው ወይም ከባድ ነው። በነገራችን ላይ እንግሊዘኛ ወርዶችም ልክ እንደ አማርኛ ሁሉ በሚገቡበት ሴንስ ወይም ደግሞ ልክ አማርኛ ላይ እማራዊና ፍካራዊ ትርጉም እንደምንለው እዚህም በተጠቀምነው አገላለጽ ኢት ኢዝ ሃርድ ስንል
አንደኛ የሆነ ነገርን ጥንካሬ ለመግለጽ ሊሆን ይችላል። ነገር ግን ኢት ኢዝ ሃርድ በሌላ አባባል ደግሞ ከባድ የሆነ አስቸጋሪ የሆነ ነገር ሲገጥመን ደግሞ ኢት ኢዝ ሃርድ እንላለን። ከባድ ነው እኛ ለማድረግ ለመተግበር የሚከብደን ነገር ሲሆን ሃርድ ማለትም እንችላለን። ጠንካራ ጥንካሬ ያለው ነገር ሲሆን ደግሞ አሁንም ሃርድ የምንጠቀምበት ኮንዲሽን አለ። ኤኒዌይ ኢት ኢዝ ሃርድ ብለን ከባድ ነው ወይም ጠንካራ ነው ማለትም ይቻላል ማለት ነው። ኢት ኢዝ ኢምፖርታንት ኢት ኢዝ ኢምፖርታንት ኢምፖርታንት የምትለው ተርም እዚህ ጋር ምንድን ነች? ኢት ኢዝ ኢምፖርታንት ይለናል። ኢምፖርታንት ማለት አስፈላጊ ማለት ነው። ኢት ኢዝ ኢምፖርታንት ካል ደግሞ አስፈላጊ ነው የሚያስፈልግ ነገር ሲሆን ኢት ኢዝ ኢምፖርታንት እንላለን። አስፈላጊ ነው። ኢት ኢዝ ብሮክን ኢት ኢዝ ብሮክን እንግዲህ ብሬክ መስበር ነው። ብሮክን ካል ተሰበረ የሆነ ስብራቱን ነው ማለት ነው እየገለጽን ያለ ነው። ኢት ኢዝ ብሮክን ኢት ኢዝ ብሮክን ካል ተሰብሯል የሆነ ነገሩ መሰበሩን ለመናገር ወይም ለመግለጽ ስንፈልግ ኢት ኢዝ ብሮክን እንላለን፣ ተሰብሯል እንላለን። ኢት ኢዝ ሬዲ ኢት ኢዝ ሬዲ ኢት ኢዝ ሬዲ ዝግጁ ነው። ሬዲ ዝግጅትን የሚገልጽ ነገር ነው። ሬዲ ካል ዝግጁ ነው። አም ሬዲ ብንል አሁን ዝግጁ ነኝ። ይሄ ለነገሮች ነው። ኢዝ ነው። ኢት ደግሞ ለነገሮች ነው ብያቸዋለሁ መግቢያ ላይ። ኢት ኢዝ ሬዲ ካል ዝግጁ ነው። ኢት ኢዝ ዲፊካልት ኢት ኢዝ ዲፊካልት ኢት ኢዝ ዲፊካልት ሚንስ ዲፊካልት አስቸጋሪ ማለት ነው። ኢት ኢዝ ዲፊካልት አስቸጋሪ ነው። አስቸጋሪ ነው። የሆነ ነገር ሲያስቸግረን እንዳስቸገረን ለመግለጽ ኢት ኢዝ ዲፊካልት እንላለን። ኢት ኢዝ ሴፍ ኢት ኢዝ ሴፍ ኢት ኢዝ ሴፍ ደህና ነው፣ ደህንነትን ነው። ሴፍ ማለት ደህንነት። ስለዚህ ኢት ኢዝ ሴፍ ካልን ደህና ነው ማለታችን ነው። ኢት ኢዝ ቤተር ኢት ኢዝ ቤተር ኢት ኢዝ ቤተር የተሻለ ነው። ጉድ ጥሩ ነው ማለት ነው። በሌላ ክፍል ላይ የምሰራላችሁ ይሆናል። እነዚህን ባይዘወይ ዛሬ ዝም ብሎ እንዲሁ የተዘወተሩ ነገሮችን ለማወቅ ያህል ያግዝ ዘንድ ነው እነዚህ ቀለል አድርጌ ለማምጣት የሞከርኩት። ቤተር የተሻለ ነው። ቤተር የተሻለ መሆኑን ነው። ከሆነ ነገር አወዳድረን ከበፊቱ ሊሆን ይችላል ወይም ካሉት ነገሮች የተሻለ ለማለት ስንፈልግ ኢትስ ቤተር የተሻለ ነው። እንግዲህ ጉድ፣ ቤተር፣ ቤስት እነሱ በሌላ ክፍል በተለይ ጀማሪ ላልሆናችሁት የምሰራላችሁ ይሆናል ማለት ነው። ጀማሪዎች ግን ይሄን ካወቅን ይበቃል። ኢትስ ቤተር ማለት የተሻለ ነው ማለት ነው። ያው እዚህ ጋር ኢት ኢዝ ቤስት ኢት ኢዝ ቤስት ቤስት ካል ደግሞ ምርጥ ማለት ነው። ምርጥ ካሉት ውስጥ በጣም ምርጥ የሆነ የተመረጠ ቤስት ኢት ኢዝ ቤስት ምርጥ ነው። ኢት ኢዝ ዩዝፉል ኢት ኢዝ ዩዝፉል ኢት ኢዝ ዩዝፉል ሚንስ ጠቃሚ ነው። ዩዝ ጠቀሜታ ነው። ዩዝፉል ካልን ጠቃሚ ለማለት ነው። ኢት ኢዝ ዩዝፉል ጠቃሚ ነው። ኢት ኢዝ ዩዝለስ ኢት ኢዝ ዩዝለስ ኢት ኢዝ ዩዝለስ ዩዝፉል ጠቃሚ ነው ብለናል። ዩዝለስ ካል ደግሞ ጥቅም የማይሰጥ ወይም ደግሞ ጥቅም የሌለው ማለት ነው፣ የማይጠቅም ማለት ነው። ስለዚህ ኢት ኢዝ ዩዝፉል ማለት ይቅርታ፣ ኢት ኢዝ ዩዝለስ ዩዝለስ ካል የማይጠቅም ነው ወይም ጥቅም የሌለው ነው። ኢት ኢዝ ቺፕ ኢት ኢዝ ቺፕ ቺፕ ማለት ርካሽ ወይም በዋጋ ቀናሽ የሆነ ነገርን መግለጽ ስንፈልግ ኢት ኢዝ ቺፕ እንላለን። ቺፕ ሚንስ ቺፕ ርካሽ ማለት ነው። ርካሽ ነው። ኢት ኢዝ ቺፕ ርካሽ ነው። በተቃራኒው ኢት ኢዝ ኮስትሊ ኢት ኢዝ ኮስትሊ ኢት ኢዝ ኮስትሊ ሚንስ ውድ ነው ወይም ዋጋ ጨመር ያደረገ ነገር ሲሆን ኢት ኢዝ ኮስትሊ እንላለን። ውድ ነው ማለታችን ነው። ኢት ኢዝ ሃርምፉል ኢት ኢዝ ሃርምፉል ኢት ኢዝ ሃርምፉል ሚንስ ጎጂ ነው። ሃርም እንግዲህ ጉዳት ነው። ሃርምፉል ጎጂ ነው። ጎጂ ነገር ሲሆን ኢት ኢዝ ሃርምፉል ጎጂ ነው። ኢት ኢዝ ዴንጀረስ ኢት ኢዝ ዳንጀረስ ኢት ኢዝ ዳንጀረስ አደገኛ ነው። አደገኛ ነው። ዳንጀር እንግዲህ አደጋ ነው። ዳንጀረስ አደገኛ ዳንጀረስ ኢዝ ዳንጀረስ ሚንስ አደገኛ
ነው። ኢት ኢዝ ኢዚ ኢት ኢዝ ኢዚ ኢዚ ቀላል ማለት ነች። ኢት ኢዝ ኢዚ ስንል የሆነ ነገርን ቀላል ነው እያለን ነው ማለት ነው። ኢት ኢዝ ኢዚ ቀላል ነው። ውድ ቤተሰቦች እንዴት ነው? ቀላል ነው ትምህርቱ? የእናንተን ሀሳብ አስተያየት እፈልጋለሁ። እስካሁን አብራችሁ ተከታተሉ ስለነበራችሁ ከልብ እያመሰገንኩኝ አብሮነታችሁን እንድታሳዩኝ በድጋሚ ጠይቃችኋለሁ። ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። አስተያየት መስጠት የምችሉ ደግሞ ብትጽፉልኝ ደስ ይለኛል። ቀጣይም በእነዚህና መሰል ትምህርታዊ ክፍሎች እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። ጉድባይ